ሰላም ጤና ይስጥልኝ ውድ የተራራ ሚዲያ ቤተሰቦች፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩ። ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር የህወሓት ጽሕፈት ቤት ኃላፊና ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረሄር ተናገሩ። ምንም እንኳን 3 ዓመት ከ8 ወራት በላይ የዘለቀው የፕሪቶሪያው የተኩስ አቁም ስምምነት ተፈርሞ ጊዜያዊ አስተዳደር ቢቋቋምም በትግራይ ህዝብ ላይ ስልታዊ የዘር ማጥፋት ወንጀል ቀጥሏል ብለዋል። በ2018 ዓ.ም የተኩስ አቁም ስምምነት ተጽፎም በትግራይ ህዝብ ላይ የድሮን ጥቃቶች ተፈጽሟል። አሁንም ደግሞ የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑንም ጦርነት ለመክፈት እየተዘጋጀና እየታደፈ መሆኑን ወይዘሮ ፈትለወርቅ ተናግረዋል። ብሔራዊ ክህደትን የፈጸመው ኃይል ያሉት ቡድን በትግራይ ላይ ጦርነት ለማካሄድና ለመክፈትና የትግራይን ህዝብ ትግል በማዳከም ረገድ ጉልህ ሚና የተጫወተ መሆኑንም ወይዘሮ ፈትለወርቅ አክለዋል። በጀት ነዳጅና ሌሎች መሰረታዊ ሸቀጦችን ሁለንተናዊ ክልከላዎችን በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚሯሯጠው ኃይል ትተው አሜሪካና የአውሮፓ ህብረት ለህወሓት የሰጡት መግለጫም በዳይ እያለ ለተበዳይ ተጽዕኖና ጫና ለመፍጠር የተደረገው ሂደትም ተቀባይነት የሌለውና ተገቢ ያልሆነ ነው ሲሉም ተናግረዋል። አሜሪካም ሃርድ ላይነርስ በማለት የቪዛ ማዕቀብ የጣለችው እንደ ግለሰብ ሳይሆን ለፓርቲው መርሆች የሚጻረር ስለሆነም ይህ አግባብነት የሌለው ነው ብለዋል። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና የራሳቸውን ዕጣ ፈንታም መወሰን ነው። ይህ ማድረግ ደግሞም ጫና ማድረግ አያስፈልግም፣ በዚህ የሚመጣም ለውጥ የለም ብለዋል። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረህ በመስራት ነው ሲሉም በመግለጫቸው አመልክተዋል። ከኢትዮጵያ መንግስት ጋር የሚደረገው ውይይትም ከኢትዮጵያ ውጭ ወደ ሌላ ሀገር የመሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የመሄድ ፍላጎት እንደሌለንም አስታውቀናቸዋል ብለዋል። ስለዚህ የትግራይ ህዝብ መሰረታዊ ፍላጎቶች ላይ አንደራደርም ሲሉም ያከሉ ሲሆን የአውሮፓ ህብረት ትግራይ አንድ ትይዩ ምክር ቤት አቋቁሟል ብሎ የሰጠው መግለጫም የተሳሳተ መረጃ ነው። በትግራይ ህዝብ የተመረጠ አንድ ምክር ቤት ብቻ ነው ያለው ሲሉም ተናግረዋል። በመላ ኢትዮጵያ ጸረ ሰላም ያለ ኃይል በስልጣን ላይ ያለው ኃይል ነው። ስለዚህም ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛው የብልጽግና ስርዓት እንዲገዛም ለዓለም አቀፍ የማህበረሰብ ጫና እንዲያደርግ በተደጋጋሚም ስንገልጽ መጥተናልም። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ አላገኘንም ብለዋል። በተለያዩ ሚዲያ ተቋማት የወጣቶች አፈሳ እየተካሄደ ነው ተብሎ እየተሰራጨ ያለው ሆን ተብሎ የትግራይን ትግል ለማዳከም ህዝቡን ለማሸበር የተሰራ ሴራ ነው ሲሉም መረጃ አጣጥለውታል። በትግራይ ውስጥ ሌላ ሽብርተኝነትን ለመፍጠር ያለመ ነው ሲሉም ኮንነዋል። የስደተኛ ጠል ቡድን መሪም እስከ ኖቬምበር 4 2026 በየሳምንቱ ሐሙስ ሰልፍ ይቀጥላል ማለቱን ስጋቶችን ከፍ አድርጓል። ኢትዮጵያውያን በደቡብ አፍሪካ የሚኖሩ ኢትዮጵያውያን በደቡብ አፍሪካ የስደተኞች ጠል ቡድን በሆነው ማርች ኤንድ ማርች አስተባባሪነት የተጀመረው የስደተኞች ይውጡልን ቀነ ገደብ ትላንት ሰኔ 30 2026 ማብቃቱ ይታወቃል። በሀገሪቱ የተለያዩ አካባቢዎች መጠነ ሰፊ ሰልፎች እየተካሄዱ መሆኑንም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ለኢትክባ ኢትዮጵያም ተናግረዋል። በጆሃንስበርግ በፕሪቶሪያ ኬፕ ታውን ከተሞች ላይ ትላንት በተደረጉ ሰልፎች የደቡብ አፍሪካ መንግስት ከፍተኛ ጥበቃ ማድረጉን ተከትሎም በአንዳንድ አካባቢዎች በተለይም በአነስተኛ ከተሞች በነበሩ ሰልፎች አልፎ አልፎም ከተከሰቱ መጠነ ሰፊ ዝርፊያ በስተቀርም በሰላም ማለፉንም ኢትዮጵያውያን አስረድተዋል። ይህ በእንዲህ እንዳለም በደቡብ አፍሪካ የስደተኞች እንቅስቃሴን በመቃወም የሚታወቀው የማርች ኤንድ ማርች እንቅስቃሴ መስራችና አወዛጋቢ የምትባለው አክቲቪስት ጃስቲን ቢጎሰመን ዙማ ባደረገችው ንግግር እስከ ኖቬምበር 4 2026 በየሳምንቱ ሐሙስ ሰልፉ ይቀጥላል ማለቷንም ገልጸዋል። ይህ ንግግሯም ስጋታችንን ከፍ አድርጎታል ሲሉም ኢትዮጵያውያን አመልክተዋል። የትላንቱ ቀን በኢትዮጵያውያን ጸሎት በሰላም አልፏል። ነገር ግን በየሳምንቱ ሰልፍና መሰል ዘረፋዎች የሚቀጥሉ ከሆነም ስጋቶቻችን ከፍተኛ ናቸው ሲሉም የገጠማቸውን ከፍተኛ የሆነ ቀውስ ተናግረዋል። ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣልም 3ኛ ደረጃ ላይ ተቀምጣለች። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያም ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይም ከፍተኛ ግብር በመጣልም 3ኛው ሀገር መሆኗ ታውቋል። የቀጠናው የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረም ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካሉባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ታክሶችን ከምትጥለው ኬንያም ቀጥሎ ኢትዮጵያም በ3ኛ ደረጃ ላይ ተቀምጣለች። ይህ ደረጃም የመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችው
ያወጣቸውን አጠቃላይ የግብር ማሻሻያ ተከትሎ ሲሆን መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነጻ የገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛም የገቢ ምንጭ አድርጓል ተብሏል። ይህ የደረጃ ምደባም የወጣው ኢትዮጵያም እንደ አውሮፓውያን አቆጣጠር በሐምሌ 2005 ሰፊ የፊዚካል እና የግብር ማሻሻያ ማድረጓን ተከትሎ እንደሆነ ይታወቃል። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነጻ ገበያ መርህ ለመቀየር በሚያደርገው ጉዞም የመሰረተ ልማት ጉለቶችን ለመሙላት እና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛው የሥራ ዘርፍ ላይም በሚጣል የገቢ ግብር ላይም በእጅጉም ተደግፏል። ይሁን እንጂ የግብር እርከኑን የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛው 35 በመቶም የግብር ጣሪያ ውስጥ እንዲገቡም የሚያስገድድ መሆኑንም የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩም ጎረቤቶቹ ታንዛኒያና ሩዋንዳም ከፍተኛውን የገቢ ግብር ተመናቸውን በ30 በመቶም የወሰኑ ሲሆኑም ደቡብ ሱዳን ደግሞም በ15 በመቶም ዝቅተኛ ታክስ በቀጠናው የመጨረሻው ደረጃም ይዛለች። ይህ በምስራቅ አፍሪካም ሀገራት መካከል ያለውን የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይም ጫና እየፈጠረ ይገኛል ተብሏል። የኤርትራ ማዕከላዊ ባንክ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ ሙሉ በሙሉም እስከ ሐምሌ መጨረሻም ድረስ ወደ ባንክ እንዲገባም በጥብቅ አዟል። የባንክ ሂሳብ የሌላቸው ዜጎችም አዲስ አካውንት በመክፈት ገንዘባቸውን ማስቀመጥ ይኖርባቸዋል ብሏል። ከተቀመጡ የጊዜ ገደብ ውጭ ጥሬ ገንዘብን በይዞታ ስር ማቆየት ህገወጥ መሆኑን ገልጿል። መመሪያውን በማያከብሩ አካላት ላይም ጥብቅ ህጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ ቢያስጠነቅቅም የሚወሰደው እርምጃም ምን እንደሆነም በግልጽ አላሳውቅም። ይህ ውሳኔም መንግስት በምጣኔ ሀብትና በገንዘብ ዝውውር ላይ ለአስርታት ሲካሄድ የቆየው ጥብቅ ቁጥጥርም አካል ሆኗል። ከ10 ዓመት በፊት ከተደረገው የገንዘብ ለውጥ ጀምሮም ማንኛውም ዜጋ ከባንክ ሂሳቡ በወር ማውጣት የሚችለው የገንዘብ መጠን 5000 ናቅፋ ብቻም ሆኖም እንዲገደብ ተደርጓል። እንደ ሰርግ ላሉ ከፍተኛ ወጪዎች ከተፈቀደው ገደብ በላይ ገንዘብ ለማውጣት ከአካባቢ ባለስልጣናት የፈቃድ ደብዳቤም ማግኘት ግድ ይላል ተብሏል። ይህ አሰራር በሰዎች የዕለት ተዕለት ህይወትና በንግድ እንቅስቃሴ ላይም ከፍተኛ ተጽዕኖ ማሳደሩን የምጣኔ ሀብት ባለሙያዎችም ያስረዳሉ። በአጠቃላይ አዲሱ መመሪያም ባለፉት ዓመታት በሰዎች እጅ የተጠራቀሙን ገንዘብ ወደ መንግስት መዋቅር ለመመለስ ያለመ ነው ተብሏል። ኤርትራ ጥብቅ የባንክ ቁጥጥር ካለባቸው ሀገራት አንዷ ስትሆን ዘመናዊ አሰራር ባለመኖርም አብዛኛው ግብይት አሁንም በጥሬ ገንዘብ ይከናወናል ተብሏል። በመጨረሻም ኤለን መስክ ትሪሊየንነት መመለሱ ታውቋል። የዓለማችን ቁጥር 1 ሀብታም የሆነው ኤለን መስክ ባለፈው ሳምንት ከፍተኛ ኪሳራ ማስተናገዱም ይታወሳል። በዚህም የተነሳም የዓለማችን የመጀመሪያው ትሪሊየን ለመሆን ከቻለበት ሪከርድ ተንሸራቶም ቢሊዮነር ለመሆንም በቅቶ ነበር። ይህ ሳምንት ግን ወደ ነበረበት እንዲመለስ አስችሎታል የተባለም ሲሆን ለዚህ ምክንያት የሆነው ሰኞ ዕለት የስፔስ ኤክስ እና አክሲዮኖች በ7.6% ከፍ በማለታቸው ሲሆን የቴስላ አክሲዮኖችም ደግሞ ትላንት በ8.6% ጭማሪ በማሳየታቸው እንደሆነም ታውቋል። እንደ ፎርብስ ዘገባም ባለፈው ሳምንት ይህ ባለሀብት በአጠቃላይ ያጋጠመው ኪሳራም 116 ቢሊዮን ዶላር የነበረም ሲሆን ይሁንና ባለፉት 2 ቀናት ውስጥ የስፔስ ኤክስ እና ቴስላ አክሲዮኖች ከፍ ማለታቸውን 60 ቢሊዮን ዶላር እንዲያገኝም አስችሎታል ተብሏል። በመሆኑም በዛሬው ዕለትም የኤለን መስክ አጠቃላይ ሀብትም 1.1 ትሪሊየን ዶላር መድረሱንም ዘገባው ጠቅሷል። በዚህም የዓለማችን የመጀመሪያውና ብቸኛው ትሪሊየነር ወደሚባለው ማዕረጉም መመለሱን አስረድቷል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው አጫጭርና ሰበር ትኩስ መረጃዎች እነዚህ ነበሩ። በቀጣይ ትኩስና አጫጭር መረጃዎች የምንገናኝ ይሆናል። አብራችሁን ስለነበራችሁም እናመሰግናለን።